ብሌን በስተመጨረሻ እናቷን አወቀች። የብሌን እናት አሳዳጊ እናት ሰላም እውነተኛ እናቷ እንደሆነች ነገረቻት። ብሌን በስተመጨረሻ እናቷን ስታውቅ እዛው አጠገቤ ሆና ነው ወይ የእናት ሽታ ሲናፍቀኝ የነበረው በማለት እጅግ በጣም ተናደደችም ደስም አላትም። ቀጥታ ሂዳ ሰላምን አንቺ እናቴ ነች ስትላት ለአጋጣሚ ሆኖ ግን ሰላም በራሷን ስታ አብዳ ነበረ። ምክንያቱም በተደጋጋሚ ሲጠይቋት የነበረው ከአቅሟ በላይ ብር ስለነበረ አእምሯም ውስጥ የሚመጣው ነገር አንቺ ነፍሰ ገዳይ ነሽ የሚል ነበረ። በተደጋጋሚ አንቺ ነፍሰ ገዳይ ነሽ፣ አንቺ ወንጀለኛ ነሽ፣ አንቺ ነፍሰ ገዳይ ነሽ የሚል ድምፅ በጆሮዋ ይሰማ ስለነበር ሰላም አሁን ያለችበት ሁኔታ እጅግ በጣም የሚያሳዝን ነው። ሳሚን አስደውሎ አቶ በኃይሉ አንቺ ወንጀለኛ ነሽ፣ አልማዝን ገለሽ ወንድምሽ ጋር ቀብረሻል ብሏት ነበረ። አሁንም በተመሳሳይ ሰዓት ያ ስልክ ጠራና አንቺ ነፍሰ ገዳይ ነሽና አልማዝን ገድለሻል፣ ይሄን ደግሞ የማውቀው እኔ ነኝ፣ ይሄን መረጃ እንዳላወጣብሽ 2 ሚሊዮን ብር ሰጭኛለሽ አላት። እሷም እጅግ በጣም ደነገጠች። ብሌንም ቃልም አጠገቧ ስለነበሩ ራሷን ስታ ወደቀች። ራሷን ከሳተችበት ብሌን ውሃ እያመጣች እያደረገችላት ነበረ። ምን ታሽቃብጫለሽ ትሙታ እያለች ነበረ ቃል። በኋላ ራሷን ካወቀች በኋላ ቃል አለች ማሚዬ ጥለሽ ልትሄጂ ነበር እያለች እኔን ለማን ትጥኛለሽ እያለች የውሸት እንባ እያነባች ነበረ። ብሌን ግን ምን አይነቷ አሳፋሪ ልጅ ናት እያለች በግርሞት እያየቻት ነበር። ዘወር በይ ልጅ እባክሽ ከዚህ የሆነ የሚበላ ነገር ሂጂ ስሪላት እያለች ጮኸችባት። ብሌንም አለች ችግር የለም ሂጄ እሰራላታለሁ ብላ ወደ ኪችን ገባች። ቃልና ሰላም እያወሩ እያሉ ለምን ሆነሽ ነው ስትላት እንደዚህ ተፈጠረ፣ አንቺ ነፍሰ ገዳይ ነሽ ብሎ አለኝ። ይህንን ደግሞ ወስዳችሁ እንደቀበራችሁ ስለማቅ 2 ሚሊዮን ብር ጠየቀኝ። ይህን 2 ሚሊዮን ብር ከየት ነው ማመጣው ብላ ስትላት ቃልን እጅግ በጣም በኃይሉ ለካ ስራህን ጀምረሃል አለችው። ሰላም ከተረጋጋች በኋላ አጥሚት ሰርታ መጣችላትና ብሌን ጠጪ ስትላት አይ አልጠጣም አለች። እንዴ የኔ ልፋት አያሳዝንሽም እንዴት ስትላት እሽ በቃ አምጪ ብላ አጥሚቱን መጠጣት ጀመረች። ቃል ግን ወደ በኃይሉ ነበር የደወለችው። በኃይሉን ደወለችና ላነሳላ ሲል ቀጥታ ወደ ቢሮ ሄደች። ቃል ምን ልትሰሪ መጣሽ አላት። አለችው ሰላምን 2 ሚሊዮን ብር እንደጠየካት አውቃለሁ። ማን ነገረች ስትላት እዛው ነበርኩ ቦታው። ስለዚህ እንዴት ነው የምንካፈለው አለችው። ምን አልሽኝ አላት። እጅግ በጣም ሳቀ። ሌባ ሲሰርቅ አይጣላም ሲካፈል እንጂ 50%ን ከሰጠኸኝ እሺ፣ አለበለዛ ግን አለችው። አለበለዛ ግን ምን ሲላት እሱን እንግዲህ ራስ ታውቃለህ አለችው። 5 ሽርፍራፊ እንደማይሰጣት ነገራት። እሷን በንዴት ሁሉን ነገር አፍረጠርጠዋለሁ ብላ ወደ ቤት ተመለሰች። ሳሚም እንግዲህ ስለ 2 ሚሊዮኑ ብር እያወራ ይሄ 2 ሚሊዮን ብር ከመጣ እያለ ሲያወራ አንተ ምን አገባህ አለው። እሱም የራሱን ሴራ እንደሚያጋልጥ ዝቶ ሄደ። እንግዲህ ብሌን ወደ አሳዳጊዋ ቤት ልትሄድ ስትል ዳግም አገኛትና የት ልትሄጂ ነው ሲላት እናቴ ልጠይቅ አለችው። በቃ እንኪ በአንቺ ስም ይሄን ገዝተሽ ስጭልኝ ሲላት አንተ እስከየት ታመጣለህ አለችው። ምን ነው እናቴ የኔ ብቻ ናት አልሽ? እሷም እኮ የኔ እናት ናት አላት። እሺ ብላ ወደ ቤት ነበር የሄደችው። ወደ ቤት ስትሄድ እቤት የተፈጠረውን ነገር ሁሉ ነገረቻት። የዛ ጊዜም እኮ ጠርጥር ያለሁኝ አልማዝ ወደ ቤተሰቦቿ ሄዳለች አለች ሰላም። ግን እህቷ ጋር ስደውል እዛ እንዳልመጣች ነገረችኝ። ስለዚህ የሆነ የተፈጠረ ሚስጥር አለ አለች። እንዴት ሊሆን ቻለ እያለች ወይዘሮ ገነት ሁሉን ነገር ማብሰልሰል ጀመረች። ስለ ወይዘሮ አልማዝ አይመለከተኝም፣
እንዲህ እናትሽ እኮ ናት አለቻት። እሷ እናቴ አይደለችም፣ በብር ተገዝታ አጭበርባሪ የሆነች ናት እንጂ እኔ ነኝ እንደዚህ ያደረግኩሽ። ከጉጉቴ የተነሳ ሳላጣራ እናት ናት የተባለችውን ሁሉ መቀበል ሆነ ስራዬ። ስለዚህ ይቅር በይኝ የኔ ልጅ። እኔ እኮ ከአንቺ ጉጉት የተነሳ ነው ወላጅ እናትሽን እንዲታገኝ ብዬ። አንቺ ምንም አላደረግሽ፣ እሷ ግን ጥቅመኛ ሴትዮ ናት። የትም ትሁን የትም አይመለከተኝም አለች ብሌን። በስተመጨረሻ አለቻት እንግዲህ ወደ ውጭ ወጥቼ ልምጣ ብላት ወጣች። በዛ ቅጽበት ስልኳ ይጠራል። ላንሳው አላንሳው እያለች ከራሷ ጋር ምጉት ጀመረች። ምክንያቱም የልጄ ስልክ አይደል እንዴ ላንሳው አለች። ከዛ አንስታው ሄሎ የሚል ጎርነን ያለ የወንድ ድምፅ ሰማች። እሱም አለ ብሌን አንዴ አዳምጭኝ አለ። ወላጅናትሽ ሰላም ናት አለ። እጅግ በጣም ደነገጠችና ወይዘሮ ገነት ምን አለች። ከዛ ደነገጠ ሳሚ። ባልቴቷ ናት እንዴ አለ። መቼም ይህን ነገር ትነግራታለች ብሎ ስልኩን ዘጋ። ራሱ ጋር እያወራ ነበረ። ትነግራታለች ወይስ አትነግራትም እያለ። ወይዘሮ ገነት ግን ባለፈው ስለተቀጣች ይህ ነገር አሁንም ልጄን ሊሰብሩብኝ ነው እንዴ አለች። ልጄን ሊሰብሩብኝ ነው እንዴ በማለት ዝም አለች። መጣችና ፊቷ ሁሉ ተቀያይሮ ስለነበረ የት ሂደሽ ነው ስትላት እሱቅ ሂጄ ነው ይሄንን ገዝቼ ልሻለሁ ብላ የገዛችውን ነገር አሳየቻት። ወይዘሮ ገነት አለች አንቺ ከየት ታመጫለች ስትላት እኔ አይደለሁም በእርግጥ እንዳትናገሪ ብሎኝ ነበረ። በእኔ ስም እንዲገዛልሽ ነበር የፈለገው፣ ግን ውለታ ካጅ መሰለኝ የመሰልኩ መሰለኝ። ስለዚህ ይህን የገዛልሽ ዳጊ ነው አለቻት። ወይኔ ልጄ አስቸገርኩት አለች። አሁንስ እኔ እየፈራሁ ነው፣ ወደ እሱ እንዳታደይ እናቴን የሚቀማኝ እየመሰለኝ ነው ስትላት ጸባይ ከሌለሽ አይቀርልሽም በማለት ተቀላለዱ። እናቴ ግን ደህና ነሽ አለቻት። ስልኬ ተደወላል እንዴ? አረ ምንም ነገር የለም አለቻት። ልንገራት አልንገራት እያለች ቃል ከባህሉ ጋር ተናዳ ስለሆነ የመጣችው ሰላምን ስታገኛት ይኸውልሽ ሰላም አለቻት። ሰላም ቃል በሩን ከፍታ ስትገባ ሰላም ከራሷ ጋር ትግያ ይዛ ነበረ። አንቺ ነፍሰ ገዳይ ነሽ፣ በእጅሽ ሰው ጠፍቷል እያለ በጆሮዋ የሚነግራት ያለ ይመስል እየጮኸች ነበረ። በስተመጨረሻም አለቻት አልማዝ አለች። አልማዝ ምን ስትል አልማዝ አልሞተችም፣ ይህንን ሴራ የሰራው ወንድምሽ በኃይሉ ነው፣ ገንዘብ ጠይቀንሽ እንድንከፋፈል አለቻት። አልማዝ አልሞተችም፣ ወደ ቤተሰቦቿ ሄዳለች። በእርግጥ አንቺ ስትጠያት ራሷን ስታ ነበረ። ግን ታስታውሽ ከሆነ የዛ ጊዜ ጮኩት ሽቶ ልናደርግባት ስንል ስትንቀሳቀስ ሳያት ነው። አልማዝ በህይወት አለች። በኃይሉ እንደሚገላትና ዝም ማለት እንዳለባት ነግሯት ወስዶ ወደ ቤተሰቦቿ ነው የቀላቀላት። ለዛም ነው 2 ሚሊዮን ብር የጠየቀሽ በኃይሉ ነው አለቻት። የማናት አልማዝ? ያንቺ ጓደኛ ናት አለች። በቃ ሰላም ራሷን ስታለች። ራሷን ስታ ቀውሳለች። ግራ ገባትና ቃል ማሚ ምን ሆነች ነው እያለች ትጮኻለች። በስተመጨረሻም ሰላም አለች። ልጄ እኔ ልጅ ቁጭ በይ የምትበዩ ላምጣልሽ አለች እና ሄደች። በሰሃን ይዛ የመጣችው ነገር ቅጠላ ቅጠል ነበረ። ግራ ገባት ቃል። አንቺ ማነሽ? እኔ እኮ ልጅሽ ነኝ ስትላት እንዳንቺ አይነት ልጅ የለኝም ከቤቴ ውጪ ብላ አስወጣቻት። ወደ በኃይሉ ነበር በኃይሉ ደወለና ቃል ጋር ለመደራደር ፈለገ። ቃል ጋር ሲደራደር 35% ልስጥሽ፣ 40% ልስጥሽ፣ 45% ልስጥሽ እያለ እየተከራከረ ነበረ። በኃይሉ አድምጠኝ አንድ ጊዜ አለችው። ሰላም እህትህ ቀውሳለች። ስለዚህ የምናወራው ሆነ የምንወያየው ጉዳይ የለንም። ሰላም ራሷን ስታለች። ስለዚህ አሁን ወደ እርምጃ ሳይሆን ወደ ሴትዮዋን ለማዳን ነው። ልፋታችን ሁሉ ከንቱ ሆኗል አለችው። ምን ትቀልጃለሽ እንዴ? በቃ 50% 50% እናድርገው አላት። እኔ እኮ ገና ለአልማዝ የምሰጠው አለብኝ አለ። አትሰማኝም እንዴ ሰውየው? ሽርፍራፊ ሳንቲም የለም አልኩህ እኮ። እህትህ ታማለች፣ መጥተህ ወደ ሐኪም ቤት ውሰዳት አለችው። እሱም ደንግጦ ዘጋና የደነገጠው ግን ለሰላም ጤንነት ሳይሆን
ብሩን ባለማገኘቱ ነው። ሰላም ግን ራሷን በቃ አታውቅም። በስተ መጨረሻ በኃይሉ አለ ሊሆን አይችልም፣ ብሬ እጄ መግባት አለብኝ አለ። ብሌን ወደ ቤት መመለስ ፈለገችና አሳዳጊ እናቷን ለመሰነባበት በይማዬ በቃ እንግዲህ ደግሞ መጥቼ ጠይቅሻለሁ ልሂድ አለቻት። የኔ ልጅ አንድ ነገር የምነግርሽ አለኝ አለቻት። አይ ነገ ስመጣ ይሆናል አስቸኳይ ካልሆነ ስትላት፣ እረ አስቸኳይ ነው የኔ ልጅ አለች። እሺ በቃ እንግዳውስ እማዬ ንገሪኝ አለቻት። ፈራሁ እኮ እንዴት ልንገርሽ፣ ተቀጣው ከባለፈው ህይወት አለች። ማያት ታስጨንቂ ምንድን ነው ንገሪኝ አለቻት። እንግዳውስ የኔ ልጅ ሊሆንም ላይሆንም ይችላል፣ አንድ ስልክ ተደውሎ ቅድም አንስቼ ነበር ብሌን አለች። እና ለምን አልነገርሽኝም እማዬ አለቻት። እንግዳውስ ልጄ ስሚኝ፣ ስልኩ የሚለው ሰላም ወላጅ እናትሽ እንደተገኘች ነበር አለቻት። እሷም እጅግ በጣም ደነገጠችና ወላጅ እናቴ ማናት ስትል ሰላም ስትላት ብሌን እጅግ በጣም ደነገጠች። የብሌን ወላጅ እናት እንግዲህ በአሁኑ ክፍል የሚገናኙ ይመስለናል። ውድና የተከበራችሁ ቤተሰብ ስትከታተሉን ስለነበራችሁ ከልብ እናመሰግናለን። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።